በዛሬው የመጽሐፍ ቅምሻ እስከ መጨረሻው አብሮኝ ለሚጓዙ ከዚህ ድንቅ መጽሐፍ በግል የወሰድኳቸውን 5 ወርቃማ ነጥቦችን በቪዲዮ መጨረሻ የምሰጣቸው ይሆናል። እንዲሁም ይህንን መጽሐፍ በአማርኛ የምትፈልጉ ከታች ባለው የቴሌግራም ሊንክ ልትጽፉልኝ ትችላላችሁ። ምዕራፍ 1 ትናንሽ ልማዶች ትልቅ ልዩነት ይፈጥራሉ። የአንድን ወሳኝ ቅጽበት ሚና ከፍ አድርጎ ማየትና በየቀኑ የሚደረጉ የጥቃቅን መሻሻሎችን ሚና ዝቅ አድርጎ ማየት ቀላል ነው። ብዙውን ጊዜ ትልቅ ስኬት ትልቅ ተግባርን እንደሚፈልግ አድርገን ራሳችንን እናሳምነዋለን። ክብደት መቀነስ ይሁን ትልቅ ቢዝነስ መገንባት፣ መጽሐፍም ይሁን ውድድር ማሸነፍ ወይም የትኛውም ሌላ ግብ ለማሳካት ሁሉም ሰው የሚያወራለት አይነት መሬት የሚያንቀጠቅጥ ትልቅ ነገርን መስራት እንዳለብን በማመን ራሳችንን እናስጨንቃለን። ጥቃቅን ነገሮችን በ1% ማሻሻል ግን የማንመኘውና ለእይታም የማይገባ ነገር ነው። ይህው አይነት የመሻሻል መንገድ ግን ከፍተኛ ውጤት የማምጣት አቅም አለው። በተለይ በረጅም ጊዜ ትንሽ ለውጥ በጊዜ ሂደት የምታመጣው ልዩነት አስደናቂ ነው። ሂሳባዊ ስሌቱ ይህን ይመስላል። ለ1 ዓመት ሙሉ በቀን 1% እያሻሻለን ብንሄድ በዓመቱ መጨረሻ መጀመሪያ ከነበርንበት በ37% እንሻሻላለን። በተቃራኒው ደግሞ በቀን በ1% ወደ ታች እየሄድን ለ1 ዓመት ከቆየን ወደ 0 አካባቢ እንደርሳለን። በጥቂት ጅማሮ የተጀመረች ቀጣይነት ያላት ትንሽ መሻሻል ተጠራቅማ ታሪክ ትሰራለች። ልማዶች ራስን የማሻሻል ድርብ ወለዶች ኮምፓውንድ ኢንተረስትስ ናቸው። ልክ ገንዘብ በኮምፓውንድ ኢንተረስት ወይም በድርብርብ ወለድ ራሱን በሚያበዛበት መጠን የልማዶች ውጤትም በደጋገምናቸው መጠን ይበዛል። በየቀኑ ተነጥለው ሲታዩ የሚፈጥሩት ለውጥ በጣም ጥቂት መስሎ ቢታይም በወራት ወይም በዓመታት ቆይታ የሚያመጡት ለውጥ ግን አስደናቂ ነው። የመልካም ልማዶች ጠቀሜታዎችና የመጥፎ ልማዶች ጉዳቶች ብልጽ ብለው የሚታዩት ከ5 ወይም ከ10 ዓመታት በኋላ ወደ ኋላ ዞር ብለን ስንመለከታቸው መሆኑን ልብ ይለዋል። ይህንን ነገር በየቀኑ ህይወታችንን አንጥረን ለማየት ከባድ ነገር ሊሆን ይችላል። በዚህም የተነሳ እነዚያን አይነት ለውጦች መተውና መናቅ ይቀናናል። ዛሬ ላይ ጥቂት ገንዘብ መቆጠብ ብትችል አሁኑኑ ሚሊዮነር አትሆንም። ለ3 ተከታታይ ቀናት ጂም ብትሰራ በአካል ቅርጽ ላይ ምንም ለውጥ አይከሰትም። ዛሬ ምሽት ፈረንሳይኛ ቋንቋ ለ3 ሰዓታት ብታጠና የቋንቋው ተናጋሪ አትሆንም። ጥቃቅን ለውጦችን ለማምጣት እንሞክራለን። የለውጡን ውጤት ቶሎ ማየት ስለማንችል ግን ወደ ቀደመው ነገራችን እንመለሳለን። መጥፎ ነገር ደግሞ ይህ የለውጥ ውጤት የሚታይበት ፍጥነት እጅግ ዘገምተኛ መሆን ለመጥፎ ልማዶች እንድንመቻች የሚያደርገን መሆኑ ነው። ዛሬ ምሽት ቤተሰቦችህን ተወት አድርገህ ስራ ላይ ብታሳልፍ ይረዱሃል። ስራህን የምትጨርስበትን ሰዓት ለነገ ብለህ ብታሳድረው ለዚህ የሚሆን ጊዜ ነገ ላይ አይጠፋም። በዚህ መንገድ አንዲት ውሳኔ መተው ብዙም ከባድ አይደለም። በየቀኑ ነገሮቻችንን በ1% እያባባስን መጥፎ ነገሮቻችንን እየደጋገምን ትንንሽ ስህተቶችን እየሰራንና ጥቃቅን ምክንያቶች እያበጀን ከሄድን ግን ድምር ውጤታቸው እጅግ የገዘፈና የከፋ ይሆናል። ብዙውን ጊዜ በህይወታችን ውስጥ ለትልቅ ችግር የሚዳርጉንም እንደዚህ ያሉ የምንሰራቸው ችግሮቻችን በ1% የማባባስ ስራዎቻችን ድምር ውጤቶች ናቸው። በልማዶቻችን ላይ በምናመጣቸው ጥቃቅን ለውጦች የምናመጣው ጠቅላላ ውጤት የአውሮፕላንን የበረራ መስመር በጣም በትንሽ ዲግሪ በመቀየር እንደሚመጣው ለውጥ ያለ ለውጥ ነው። ለምሳሌ ከሎስ አንጀለስ ወደ ኒውዮርክ እየበረርክ ነው እንበል። የአውሮፕላኑ ፓይለት በ3.5 ዲግሪ ወደ ደቡብ ቢቀይረው መዳረሻ ኒውዮርክ ሳይሆን ዋሽንግተን ዲሲ ነው የሚሆነው። እንዲህ አይነት ትንሽ ለውጥ ስትነሳ አካባቢ አይታወቅም። የአውሮፕላኑ አቅጣጫውን የሚቀይረው በጣም በትንሽ ጫማዎች ናቸው። ጉዞ መላው አሜሪካን ሲያካለል ግን መዳረሻ መጀመሪያ ካሰብከው ቦታዎች በመቶ በሚቆጠሩ ማይሎች ርቀት ላይ ይሆናል። በተመሳሳይ ሁኔታ በየቀኑ ልማዳችን ላይ የምናሳያቸው ጥቃቅን ለውጦች ህይወታችንን ፍጹም የተለየ መዳረሻ ይሰጡታል። 1% የተሻለ ወይም በ1% የወረደ ውሳኔን መስጠት ትርጉም ሊኖረው የሚችል ለውጥ አይመስለንም። በጊዜ ሂደት ግን አሁን አንተ በሆንከውና አንተ ትሆን በነበረው ማንነት መካከል ያለውን ልዩነት የሚፈጥሩት እነዚህ ጥቃቅን ልዩነቶች ናቸው። ስኬት የየቀኑ ልማዶች ድምር ውጤት ነው። ወሳኙ ነገር ልማዶች ወደ ስኬት የሚወስዱ ናቸው ወይስ አይደሉም የሚለው ጥያቄ ነው። ምዕራፍ 2 ስለ ውጤት መጨነቅ አቁም።
አብዝተህ መጨነቅ ያለብህ ዛሬ ላይ ስላመጣው ውጤት ሳይሆን የዛሬው ጉዞ አቅጣጫ ላይ ነው። የወጪ አወጣጥ ልማድህ ካልተቀየረ ጥሩ ነገር አትጠብቅ። በተቃራኒው ዛሬ ላይ ድሃ ብትሆንም ሽርፍራፊ ሳንቲሞችን የምትቆጥብ ከሆነ ግን ወደ ፋይናንስ ነፃነት የሚወስድ መንገድ ላይ ነህ። ከምታስበው በላይ በዝግታ ብትጓዝም መጨረሻ ግን ያማረ ነው የሚሆነው። ውጤቶችህ የልማዶችህ ቀያሪ መለኪያዎች ናቸው። ያለ ገንዘብ የፋይናንስ አጠቃቀም ውጤት ነው። ዕውቀትህም የመማር ልማድህ ቀያሪ መለኪያ ነው። በህይወትህ ውስጥ ያሉ ምስቅልቅሎችም ነገሮችን የማጽዳት ልማዶችህ ድምር ውጤቶች ናቸው። የምታገኘው የምትደጋግመውን ነው። የህይወትህን መዳረሻ ለመገመት ከፈለግ ማድረግ ያለብህ ነገር ቢኖር የምታገኛቸውንና የምታጣቸውን ጥቃቅን ለውጦች ተከታትለ ማየትና ይህ የለውጥ መስመር በ20 በ30 ዓመታት የት እንደሚያደርስ መረዳት ነው። የወር ወጪ ከገቢ ያነሰ ነው። በየሳምንቱ የአካል ብቃት እንቅስቃሴ ትሰራለህ። በየቀኑ አዳዲስ ነገሮችን ታውቃለህ። መጽሐፍ በጥቂቱም ቢሆን ታነባለህ። የወደፊት ህይወትህ ሙሉ በሙሉ የሚወስኑ እንደዚህ ያሉ ጥቃቅን የጦር ግንባሮች ናቸው። ጊዜ በውድቀትና በስኬት መካከል ያለውን ልዩነት ያሳያል። ጊዜ የሚያደርገው ነገር ቢኖር የምትሰጠውን ነገር ማብዛት ነው። ጥሩ ልማዶች ጊዜን አጋር ሲያደርጉ፣ መጥፎ ልማዶች ግን ጠላት ያደርጉታል። ልማዶች በሁለቱም በኩል የተሳሉ ሰይፎች ናቸው። መልካም ልማዶች ሊስሉህና ሊያሳድጉ የሚችሉን ያህል መጥፎ ልማዶች ደግሞ ቆራርጠው ሊጥሉ የሚችሉበት እድል በዚያው መጠን ነው። ለዚህ ነው ዝርዝሩን መረዳት ጠቃሚ የሚሆነው። ልማዶች እንዴት እንደሚሰሩና እንዴት ወደ ውጤት እንዲወስዱ ማድረግ እንደምትችል መማር አለብህ። በዚህ መንገድ የሰይፉን ቆራጭ ስለት የማስወገድ እድል ታገኛለህ። ምዕራፍ 3 ግቦችን እርሳና በሂደቱ ላይ አትኩር። የተለመደው አረዳድ በህይወታችን ውስጥ የምንፈልጋቸውን ነገሮች ለማሳካት ብዙ ጭንቀት የሌለበት ዘና ያለ ህይወት ለመኖርና ውጤታማ ህይወትን ለመምራት ቁልፍ ነገር ሊተገበሩ የሚችሉ ግቦችን ማስቀመጥ ነው የሚለው ነው። እኔም ለብዙ ዓመታት ልማዶችን የምቃኝበት መንገድ ይህ ነበር። እያንዳንዳቸው ሊደረስባቸው የሚችሉ ግቦች ናቸው። ለምሳሌ በትምህርት ቤት ውስጥ ማምጣት ስላለብኝ ውጤት ግብ አስቀምጣለሁ። በቢዝነስ ውስጥ ላገኘው ስለምፈልገው ትርፍ፣ በጂም ቤት ላነሳው ስለምፈልገው ክብደት ወዘተ። እንደዚያ ነው። በተወሰኑት ውጤታማ መሆን የቻልኩ ቢሆንም በአብዛኞቹ ግን አልተሳካልኝም። በሂደት ያገኘሁት ውጤት ካስቀመጥኩት ግብ ጋር ያለው ግንኙነት ውስን መሆኑን ተረዳው። ከዚያ ይልቅ ያስቀመጥኳቸውን ውጤቶች ጨምሮ ሁሉም ነገሮች ቀጥተኛ ግንኙነት ያላቸው ከሲስተም ወይም ከሂደቱ ጋር እንደሆነ አወቅሁ። በስርዓታዊ ሂደት ወይም ሲስተምና በግቦች ጎልስ መካከል ያለው ልዩነት ምንድን ነው? ይህንን ልዩነት ለመጀመሪያ ጊዜ የተማርኩት ከዲልበት ኮሚክ ነበር። ግቦች ልታሳካቸው የምትፈልጋቸው ውጤቶች ናቸው። ስርዓታዊ ሂደቱ ግን ወደዚያ ውጤቶች የሚመራ ሂደት ነው። አሰልጣኝ ከሆንክ ምናልባት ግብህ ውድድሩን ማሸነፍ ሊሆን ይችላል። ሂደት ደግሞ ተጫዋቾችን የምትመለከትበት መንገድ ነው። ልምምድ የምትሰራበት መንገድ፣ ምክትል አሰልጣኞችን የምትጠቀምበት መንገድ ወዘተ ናቸው። ስራ ፈጣሪ ከሆንክ ግብህ ባለ ብዙ ሚሊዮን ዶላር ቢዝነስ መገንባት ሊሆን ይችላል። የምርትን ሐሳቦች የምትፈትንበት መንገድ፣ ሰራተኞችን የምትቀጥርበት ሁኔታ፣ የማርኬቲንግ ስራውን የምትመራበት መንገድ ወዘተ ደግሞ የሂደቱ አካል ይሆናል። ሙዚቀኛ ከሆንክ ደግሞ ግብህ አዲስ ሙዚቃ መስራት ሊሆን ይችላል። የምትሰራቸው ልምምዶች ብዛት፣ አስተያየቶችና ምክሮችን ተቀብለ የምትተገብርበት ሁኔታ ወዘተ ግን ሂደቶች ናቸው። አንድ ጥያቄ ደግሞ እናንሳ። ግቦችህን ሙሉ በሙሉ ወደ መተው ሂደቱ ላይ ብቻ ብታተኩር ውጤታማ መሆን ትችላለህ? ለምሳሌ አንተ የቅርጫት ኳስ አሰልጣኝ ብትሆንና ውድድሩን የማሸነፍ ግብህን ሙሉ በሙሉ ረስተህ ቡድንህን በየቀኑ የሚሰራው ተግባራዊ ስራ ላይ ብቻ ብታተኩር ውጤት ልታመጣ ትችላለህ? እኔ ልታመጣ እንደምትችል አስባለሁ። በየትኛውም ስፖርት ውስጥ ግቡ የተሻለ ውጤት ይዞ ማጠናቀቅ ነው። የውጤት ሰንጠረዥን እያዩ ሙሉ የጨዋታ ጊዜን ማሳለፍ ግን ትርጉም የለሽ ነው። ለውጤታማነት የሚያበቃው እውነተኛው መንገድ በየቀኑ ለመሻሻል መጣርና ልዩነት ማሳየት ነው። የ3 ጊዜ የሱፐር ቦል አሸናፊው ቢል ዋሽ እንዳለው ውጤት ለራሱ ይጨነቃል። ለሌሎች የህይወት ዘርፎችም እውነታው ይሄ ነው። የተሻለ ውጤት ማምጣት ከፈለክ ግቦችን መደርደር ችላ በልና ሂደቱ ላይ አትኩር። ምን ማለቴ ነው? ግቦች ምንም ጥቅም የላቸውም እያልኩ ነው? በፍጹም። ግቦች አቅጣጫን ለማስቀመጥ በጣም ጠቃሚ ነገሮች ናቸው። ለውጥ ለማምጣት በጣም የሚጠቅመን ግን ሂደት ነው። በቂ ስርዓት ሳትቀርጽ ያስቀመጥካቸው ግቦች ላይ ብቻ በማውጠንጠን ጊዜ ማሳለፍ ብዙ ችግሮችን ይፈጥራል።
ምዕራፍ 4 ግቦችን የማስቀመጥ ችግር። በቂ ስርዓት ሳትቀርጽ ያስቀመጥካቸውን ግቦች ላይ ብቻ በማውጠንጠን ጊዜ ማሳለፍ ብዙ ችግሮችን ይፈጥራል። ችግር 1 አሸናፊዎችም ተሸናፊዎችም ተመሳሳይ ግቦች ያሏቸው። ግቦችን ማስቀመጥ ለውጤታማዎች በማድላት መድሎ ሰርቫይቫልሺፕ ባያስ በከፍተኛ ሁኔታ የተጠቃ ነው። ትኩረት የምናደርገው አሸናፊ ሆነው በጨረሱ ወገኖች ላይ ነው። በዚህም የተነሳ ለውጤት ያበቃቸው የተለጠጠው እቅዳቸው እንደሆነ አድርገን እናስባለን። ተመሳሳይ ግቦችን አስቀምጠው ሩጫውን በተሸናፊነት የቋጩ ተወዳዳሪዎች ግን አናይም። የትኛውም የኦሎምፒክ ተወዳዳሪ የወርቅ ሜዳሊያውን ማሸነፍ ግቡ ነው። የትኛውም ምሩቅ ስራ ማግኘት ያለማል። ውጤታማ የሆኑም ውጤታማ ያልሆኑም ሰዎች ተመሳሳይ ግቦችን የሚጋሩ ከሆነ በተሸናፊና በአሸናፊ መካከል ለተፈጠረው የስኬት ልዩነት ምክንያቱ ግቦችን ማስቀመጥ አይደለም ማለት ነው። ችግር 2 ግብን ማሳካት ቅጽበታዊ ለውጥ ብቻ ነው። የመኖሪያ ክፍልህ በጣም ስለቆሸሸ ልታጸዳው ግብ አስቀመጥክ እንበል። ጉልበትህን አሰባስበህ ወደ ሥራ ከገባ ንጹህ ክፍል ይኖርሃል በዚያች ቅጽበት። ይሁን እንጂ አስቀድሞም ቆሻሻ ክፍል እንዲኖርህ ወዳደረገው ባህሪ የምትመለስ ከሆነ ክፍልህ እንደገና ይቆሽሻል። እንደገና ለማጽዳት ሌላ ብርታት መፈለግ ይኖርብሃል። ሂደቱን ባለመቀየር ምክንያት በተለያየ ጊዜ ተመሳሳይ ውጤት ስታባረር ትኖራለህ ማለት ነው። ምክንያቱን ሳያስወግዱ ምልክቶቹን ብቻ እንደማከም ነውና። ግብን ማሳካት ሕይወትን የሚቀይረው ለቅጽበት ብቻ ነው። ይህ ስለመሻሻል ያለ የስሜት ግብረ መልስ ነው። ውጤቶቻችንን ማሻሻል እንደምንፈልግ እናስባለን። ችግሮቻችን ግን ውጤቶቻችን አይደሉም። መቀየር ያለብን ሂደቱንና ስርዓቱን ነው። ምክንያቱም ችግሩን የሚፈጥሩት እነዚያ ነገሮች ናቸው። በውጤት ደረጃ ችግሮችን ብትቀርፍ መቅረፍ የምትችለው በጊዜያዊነት ብቻ ነው። ቀጣይነት ያለው ጥሩ ለውጥ ለማምጣት ከፈለግ ችግሮችን በሂደት ደረጃ መፍታት አለብህ። ግባቶችን አስተካክል፣ ውጤቶች ራሳቸውን ያስተካክላሉ። ችግር 3 ግቦች ደስተኝነትን ይገድላሉ። ከየትኛውም ግብ ጀርባ ያለው ድብቅ ስሌት አንድ ጊዜ ግብን ካሳካው ደስተኛ ሆናለሁ የሚል ነው። ግቦችን የማስቀመጥ አስተሳሰብ መሰረታዊ ችግር ሌላ ግብ እስክታሳካ ድረስ ደስታን አሽገህ እንድታስቀምጥ የሚያደርግ መሆኑ ነው። በዚህ ወጥመድ ብዙ ጊዜ ተይዣለሁ። ለዓመታት ደስታ ማለት ለኔ ወደፊት የማጣጥመው ገና ያልመጣ በረከት ነበር። ሂደትን የማስቀደም አስተሳሰብ ማርከሻውን ይሰጠናል። ከውጤቱ ይልቅ በሂደቱ ስትወሰድ ደስተኛ ለመሆን የምትጠብቀው ቀን አይኖርም። ሂደትህ በአግባቡ እየሄደ እንደሆነ ባየህ በየትኛውም ጊዜ ደስተኛ መሆን ትችላለህ። ሂደት ደግሞ በአንድ መንገድ ሳይሆን በብዙ አማራጭ መንገዶች ውጤታማ መሆን ይቻላል። ችግር ግቦች ከረጅም ጊዜ እድገት ጋር አይጣጣሙም። ግቦችን የማስቀደም አስተሳሰብ የአሳክቻለሁ ስሜት ዮዮ ኢፌክት ይፈጥራል። ብዙ ሯጮች ለወራት ጠንክረው ይሰራሉ። ልክ ድል አድርገው ከገቡ በኋላ ግን ልምምድ መስራት ያቆማሉ። ከዚያ በኋላ ውድድሩ ሊያነሳሳቸው አይችልም። ድካምህ ሁሉ አንድን ግብ ያማተረ ከሆነ እሱን ካሳካ በኋላ ሊያነሳሳ የሚችል ምን ቀሪ ነገር ይኖራል? ለዚህ ነው ብዙ ሰዎች ግባቸውን ካሳኩ በኋላ ወደ ቀደመው መጥፎ ልማዶቻቸው ሲመለሱ የምናየው። ግብን የማስቀመጥ ጥቅሙ ውድድርን ለማሸነፍ ነው። ሂደትን የመገንባት ጥቅም ግን ጨዋታውን እየተጫወቱ ለመቀጠል ነው። እውነተኛ የረጅም ጊዜ ሐሳብ ግቦች ላይ ተመሰረተ አይደለም። ሂደት ማቆሚያ ስለሌላቸው መሻሻሎችና ቀጣይነት ስላላቸው ማሻሻያዎች ናቸው። እድገትህን የሚወስነው ዋናው ነገርም ያንተ ቁርጠኝነት ነው። ምዕራፍ 5 የአቶሚክ ልማድ ስርዓት። ልማዶችህን ለመቀየር እየሞከርክ ችግር እየገጠመ ከሆነ ችግሩ ያንተ አይደለም፣ ችግሩ የሲስተሙ ነው። መጥፎ ልማዶች ራሳቸውን የሚደጋግሙት አንተ ልትቀይራቸው ስላልፈለግክ ሳይሆን የተሳሳተ ሲስተም እየተከተልክ ስለሆነ ነው። በሲስተም ደረጃ ትወድቃለህ እንጂ በግቦች ልክ አታሳካም። በአንድ ግብ ላይ ከመመርኮዝ ይልቅ በጠቅላላ ስርዓቱ ላይ ማትኮር የዚህ መጽሐፍ ዋነኛው አከራካሪ ነው። አቶሚክ ከሚለው ቃል ጀርባ ካሉ ጥልቅ ትርጉሞች መካከል አንዱም እስካሁን በተነሱት ሐሳቦች ላይ በመመርኮዝ አቶሚክ ልማዶች ማለት ኢምንት ለውጥ፣ ጥቂት ትርፍና 1% መሻሻል ማለት መሆኑን እንደተረዳህ ገምታለሁ። አቶሚክ ልማዶች ግን ከየትኞቹም የቆዩ ልማዶች አይደለም፣ ትንንሾቹ እንጂ የትልልቅ ስርዓት አካል የሆኑት ትንንሽ ልማዶች ናቸው። አቶሚክ የሞለኪውሎች የግንባታ ብሎኬቶች የሆኑትን ያህል የአቶሚክ ልማዶችም የአስደናቂ ውጤቶች የግንባታ ድንጋዮች ናቸው። ልማዶች ልክ እንደ ህይወታችን አተሞች ናቸው። እያንዳንዳቸውም
ለጠቅላላ መሻሻላችን የየራሳቸውን አስተዋጽኦ የሚያበረክቱ ጥቃቅን ክፍሎች ወይም ዩኒትስ ናቸው። በመጀመሪያ እይታ እነዚህ ጥቃቅን ድግግሞሾች ብዙም ለውጥ የሚፈጥሩ አይመስሉም። በሂደት ግን አንዳቸው ባንዳቸው ላይ እየተደራረቡ ይሄዱና ሲጀመሩ ካስከፈሉት ዋጋ በላይ የሚሆን ከፍተኛ ውጤት ያመጣሉ። ትናንሽ ነገር ግን ተአምር ፈጣሪዎች ናቸው። አቶሚክ ልማዶች የሚለው ሐረግ ትርጉም ይህ ነው። ትልቅ ለውጥን ማምጣት የሚችሉ የጥቃቅን መሻሻሎች ጥምረት። ምዕራፍ 6 ልማዶች ማንነትን እንዴት እንደሚቀርጹና ማንነት ልማዶችን እንዴት እንደሚቀርጽ። መጥፎ ልማዶችን መደጋገም ቀላል፣ ጥሩ ልማዶችን መያዝ ግን ከባድ የሚሆነው ለምንድን ነው? አንዳንድ ነገሮች በየዕለቱ ልማዶችን ከማሻሻል በዘለለ በህይወት ላይ የጎላ ሚና ሊኖራቸው ይችላል። ይሁን እንጂ በሚቀጥለው ዓመት በዚህ ሰዓትም ተመሳሳይ ነገር እያደረክ የመገኘት እድልህ ከፍተኛ ነው። ጥሩ ልማዶችን ከጥቂት ቀናት በላይ ይዞ መቀጠል ብዙውን ጊዜ ከባድ ይሆናል። ጥሩ ተነሳሽነትና የመረረ ቁርጠኝነት ቢኖረንም እውነታው የተለየ አይሆንም። ለምሳሌ የአካል ብቃት እንቅስቃሴዎች፣ ሜዲቴሽን፣ የምግብ ማብሰልና የመሳሰሉ ልማዶች ለአንድ ወይም ለሁለት ቀን በደስታ የሚደረጉ ናቸው። ከዚያ በኋላ ግን አሰልቺዎች ይሆናሉ። ልማዶች አንድ ጊዜ ከተተከሉ ግን ለዘላለም የሚኖሩ ይመስላሉ። በተለይ የማንፈልጋቸው ልማዶች ደግሞ በዚህ የተካኑ ናቸው። ምንም ያህል ጥረት ብናደርግ ነገሮችን ማሳደር፣ ረጅም ሰዓት ቴሌቪዥን ወይም ሶሻል ሚዲያ ላይ መጣድ፣ ማጨስና የመሳሰሉ ልማዶች ፈጽሞ የማይገረሰሱ ይመስላሉ። ልማዶችን መቀየር በሁለት ምክንያት ከባድ ነው። የመጀመሪያው የምንጥረው የተሳሳተውን ነገር ለመቀየር ነው። ሁለተኛው ልማዳችንን ለመቀየር የምንጥረው በተሳሳተ መንገድ ነው። በዚህ ምዕራፍ የመጀመሪያውን ነጥብ አነሳለሁ። በቀጣይ ምዕራፍ ደግሞ ሁለተኛውን ነጥብ እናያለን። የመጀመሪያው ስህተታችን ለመቀየር የምንጥረው መቀየር የሌለበትን ነገር መሆኑ ነው። የምንለውን ነገር ለመረዳት ለውጥ ሊመጣባቸው የሚችልባቸው 3 ደረጃዎች እንዳሉ እናስብ። ልክ እንደ ሽንኩርት ሽፋኖች ውሰዳቸው። የባህሪ ለውጥ ደረጃዎች፣ ማንነት፣ ሂደት፣ ውጤት። የመጀመሪያው ድርብ ውጤትህን መቀየር ነው። ይህ ደረጃ ውጤትህን በመቀየር ላይ የሚያተኩር ነው። ክብደት መቀነስ፣ መጽሐፍ ማሳተም፣ ውድድርን ማሸነፍ ወዘተ የምታስቀምጣቸው አብዛኞቹ ግቦች ከዚህ ደረጃ ጋር የሚያያዙ ናቸው። ሁለተኛው ድርብ ሂደትህን መቀየር ነው። ይህኛው ደረጃ ደግሞ ልማዶችህንና ስርዓትህን መቀየር ላይ የሚያተኩር ነው። የሜዲቴሽን ስራን መላመድ፣ የአካል ብቃት እንቅስቃሴ ማድረግ፣ በየጊዜው መጻፍ ወዘተ የምትገነባቸው አብዛኞቹ ልማዶች የሚያያዙት ከዚህ ደረጃ ጋር ነው። ሶስተኛውና የውስጠኛው ድርብ ደግሞ ማንነትን መቀየር ነው። ይህ ደረጃ የሚያጠነጥነው በእምነቶች፣ በአስተሳሰቦች፣ ለራስ ባለ ምስል፣ ስለሌሎች ባለ ሚዛን ወዘተ ዙሪያ ነው። አብዛኞቹ እምነቶች፣ ግምቶች፣ መድሎች ወዘተ የዚህ ደረጃ መገለጫዎች ናቸው። ውጤቶች ያገኘሃቸው ነገሮች ናቸው። ሂደት ደግሞ የምትሰራቸው ነገሮች ናቸው። ማንነት ደግሞ እምነቶች ናቸው። ዘላቂነት ያለው ልማድን ወደ መገንባት ወይም የ1% መሻሻልን ስለማምጣት ስንመጣ ችግሩ አንደኛው ደረጃ ከሌላኛው ደረጃ የሚሻሻል ወይም የሚስብ መሆኑ አይደለም። የሁሉም ደረጃ ለውጦች በየራሳቸው መንገዶች ጠቃሚዎች ናቸው። ችግሩ ያለው የለውጥ አቅጣጫው ጋር ነው። ብዙ ሰዎች ሊያሳኩት የሚችሉት ነገር ላይ ትኩረት በማድረግ ልማዶቻቸውን ለመቀየር የለውጥ መንገዶቻቸውን ሊጀምሩ ይችላሉ። ይህም ወደ ውጤት ተኮር ልማዶች ይመራናል። ሌላው አማራጭ ማንነት ተኮር ልማዶችን መገንባት ነው። በዚህ መንገድ የምንጀምረው ደግሞ ማን መሆን እንደምንፈልግ በመጥቀስ ነው። ምዕራፍ 7 አእምሯችን ልማዶችን የሚገነባው ለምንድን ነው? ልማድ ማለት አውቶማቲክ እስኪሆን ድረስ በበቂ ሁኔታ የተደጋገመ ባህሪ ማለት ነው። ይህ ልማዶችን የመገንባት ሂደት የሚጀምረው በመሞከርና በመሳሳት ነው። በህይወት ውስጥ አዲስ ነገር ባጋጠመ ጊዜ ሁሉ አእምሮ ውሳኔ መወሰን አለበት። አንድ ችግር ለመጀመሪያ ጊዜ ሲመጣብህ እንዴት እንደምትወጣው አታውቅም። ልክ እንደ ድመቶች ያንንም ትሞክራለህ። በዚህ ጊዜ በአእምሮ ውስጥ የሚካሄዱ የተወሰኑ እንቅስቃሴዎች ኒውሮሎጂካል አክቲቪቲዎች ብዙ ናቸው። ምን ማድረግ እንዳለብህ ለመወሰን ሁኔታዎችን በጥንቃቄ ትመረምራለህ። በርካታ አዳዲስ መረጃዎችን ወደ አእምሮ በማስገባት ትርጉም ያለው ነገር እንደሚሰጥ ለማድረግ ትፍጨረጨራለህ። አእምሮም ከነዚህ ሁሉ ውስጥ የተሻለውን ለመጠቆም ተጨናንቆ ይሰራል። በሂደት ልክ ቁልፉን እንደተጫኑት ድመቶች ወደ መፍትሄው አካባቢ ትረግጣለህ። ለምሳሌ የመደበር ስሜት ሲቆጣጠር ትንሽ ብትሮጥ የሚያረጋጋ መሆኑን ታውቃለህ። ቀኑን ሙሉ ሰርተህ አእምሮ ስለዛለ የቪዲዮ ጌሞችን ብትጫወት ዘና እንደሚያደርግ ትማራለህ። መፍትሄዎችን ትፈልጋለህ።
በስተመጨረሻም ሽልማትን ትቀበላለህ። ወደ አንድ ወዳልጠበቅከው ሽልማት ስትደርስ ለቀጣይ አቅጣጫ ስልትህን ታሻሽላለህ። አእምሮም ከሽልማቱ በፊት የነበሩትን ሁኔታዎች ሁሉ ቦታ ማስያዝ ይጀምራል። ይህ ከሁሉ የሰው ባህሪ ጀርባ ያለው የግብረ መልስ ቀለበት ፊድባክ ሉፕ ነው። መሞከር፣ መውደቅ፣ መማር፣ በቀጥታ መሞከር። በልምምድ ብዛት ጠቃሚ ያልሆኑ እንቅስቃሴዎች እየጠፉ ጠቃሚ የሆኑት ግን እየተደጋገሙ ይሄዳሉ። ይህ የልማድ ምስረታ ነው። እስከዚህ ቪዲዮ መጨረሻ አብረውን ስለነበሩ ምስጋና ከፍ ያለ ነው። በቪዲዮ መጀመሪያ ቃል በገባውላችሁ መሰረት ከዚህ መጽሐፍ በግል የወሰድኳቸውን ወርቃማ ነጥቦች እነሆ። አንደኛ፣ ልማዶች ራስን የማሻሻል ድርብ ወለዶች ናቸው። በቀን 1% መሻሻል በረጅም ጊዜ ከፍተኛ ውጤት ያመጣል። ሁለተኛ፣ ልማዶች በሁሉም በኩል የተሳሉ ሰይፎች ናቸው። ሊሰሩ ወይም ሊሰብሩ ይችላሉ። ዝርዝሩን መረዳት የሚጠቅመንም ለዚህ ነው። ሶስተኛ፣ አንድ ትልቅ ምዕራፍ እስክትሻገር ድረስ የትናንሽ ለውጦች ጥቅም አይታየም። የየትኛውም ነገር ድርርቦች ወይም ኮምፓውንድ ውጤት የሚመጣው ዘግይቶ ነው። ስለዚህ ትዕግስት አስፈላጊ ነው። አራተኛው፣ አቶሚክ ልማድ የትልቅ ስርዓት አካል የሆነ ልማድ ነው። አተሞች የሞለኪውሎች የግንባታ ብሎኬቶች እንደሆኑ ሁሉ አቶሚክ ልማዶችም የትልቅ ውጤቶች የግንባታ ብሎኬቶች ናቸው። አምስተኛው፣ የተሻለ ውጤት ከፈለግ ግቦችን መደርደርን ቸል በልና ስርዓቱ ላይ አትኩር። በመጨረሻም በስርዓቶችህ ልክ ትወድቃለህ እንጂ በግብ ልክ አትነሳም። የዛሬ የመጽሐፍ ቅምሻችን የሚመስል ነበር። ይህንን መጽሐፍ በአማርኛ የምትፈልጉ ከታች ባለው የቴሌግራም ሊንክ ልትጽፉልኝ ትችላላችሁ። ለዚህ ድንቅ ቤተሰብ አዲስ የሆናችሁ ይህንን ቻናል ሰብስክራይብ በማድረግ እንድትቀላቀሉ ጋብዛችኋለሁ። ሁሌ እንደምለው አዲስን ነገር መስማትና መናገር እንልመድ።